እየሰደቡሽ ነው። ሁለት እኔ እኮ ሲሰድቡኝ ምንም አይመስለኝም። እንደፈለጉ ይሳደቡ ይወራሉ። ወርቄና እኔ ግን አብረን ብንቀመጥ አይስዌር በቃ ብጄ አማን የለም። ሲሰደቡኝ ምን ያመጣሉ? ግን በገዛ ያረሜት አድርጋቸው እነዚህ ባለጌዎች። እሺ ሂጅበት። አንቺ ቤት ብቻ ብቻ ነው ወንብል ሁሉ ባይዘዌ ከተቃዋሚዎችሽም ነው። አንዳንድ ሚዩት ነው ማረጋቸው። እኔ ስንት ሚዩት እንዳኔ ታውቂያለሽ? 20,000 ሚዩት አለኝ። ለምን ሆነ ታውቂያለሽ? ተፈትሽን የማታውቂው እንትን ተቃዋሚዎችሽም ተናስተናል። አሁን ወደ ጉዳዩ ግቢ ወርቂ። ሀጂ ሳያመልጠን ወይ ያዡ ወይ ሊያዘው። አንቺ ያዡ። ጂጂ እኔ እኮ እሷ ተናገረች። መያያዝ አለም የፈለገችው እሷ አንዴ መቅመስ ነው። እኔ አልቀምስም። ታውቁት ለምን ብትል ማለት ነው። ቅድም ኪራዬ መጥቶ ማለት ነው እንትን አለኝ። ሀዘን ላይ ነው፣ በዛ ላይ ሀዘን ላይ ነው። ማነው ደግሞ ኪራ ባለከበሮ ጽፎልሻል። ክሩቤል ሼር አድርጉላት እና ማለት ነው እንትን ብሎታል፣ ቅር ብሎታል ማለት ያው። እና ይሄ ደግሞ ጥሩ አይደለም። አልቀማመስም። በቃ ትቼዋለሁ። እሱ በቃ አመለጠ። ለምን እሱን እንደዚህ ትዋለሽ ብሎኛልና በቃ ቀልድም ቢሆን አታውሪ ብሎኛልና በቃ ተውኩት። በቃ ይቅርብኝ ካንተ ጋር በቃ አመለጠሽ። እድልሽ አይደለም። በቃ እኔ ደግሞ በሰው የሚመራ ሰው ደግሞ መቅመስ አልፈልግም። አይ እኔ አልፈልግም። እኔ ተው ይቅርብኝ። ከቀመስኩ በኋላ ደግሞ አልፋታም እላለሁ። ፋራ ነኝ እኔ። ታዲያ አንዴ ከቀመስኩሽ እኮ አዶናይ የምትሆን እኮ አዶንዬ ብለሽ መጥራት ትጀምሪ ነበረ። አውቃለሁ። አዶንዬ እላለሁ። አዶንዬ ስራ ላይ እኮ ነው። ተውት። አሁን እሱ ስራ ላይ ነው እሱ። አሁን ልጆች ምናምን እየረዳ ነው። በጣም ገባ የአንድ ሰው እኔ በእኔ ምክንያት እንዲሰናከል ስለማልፈልግ ይህን ሳምንት እኮ ተናግሬያለሁ። ወርቅዬ ግን በቃ እኔ ከማልቀምሰው ሰው ጋር ጊዜ ማቃጠል አልፈልግም። በቃሽ ይመችል። ጂጂዬ ተያይዛችሁ ተቀማመሱና ንገሪኝ። አይ በቃ ጂጂዬማ ከቀመሰች አትነግረሽም። በቃ እኔ ጂጂዬ ጋር ነው መጀመሪያም የመጣሁት እኮ ይገባኛል። ለዚህ ለምን አጂና ፍራንክፈርት ሄዳለሁ። ቅዳሜ ትመጣለህ እንዴ? ካች ነው እዚህ አትናገሪ። ቅዳሜ ካልሽ ማወቁ ማለት እኮ ነው። ወርቄ ቪዲዮ አንድ ላይ ስሩልን። እንትን እንዳንደን አጂጂ እንስራ እንደ ቪዲዮ አንድ ላይ ሲል ዋይ ነው ከተገናኘን ነው ቪዲዮ። አንቺ አሁን በጾም ምን ያስኬድሻል? ጾም ሲፈታ ይሻልሽ። የምን ጾም ነው? ይሄን የመሰለ ዕቃ ይዤ ጾም ምናምን ብላ ታማርጥ እንዴ? እንዴ ከማን ጋር ነው? ጂጂ ከአንቺ ጋር አይደለም። አውሩ ሲሪየስ። ወጣ ብዬ ልመጣ ነው። ወርቄ ስላወኩሽ ደስ ብሎኛል። አጂ ሁለተኛ ላይ እንዲያውም በቃ እስቲ እናቴ ትሙት ባይ አይስወር ጂጂዬ ተጣላሽ? ለምን ምን አደረገሽ? ይሄን የመሰለ ዕቃ ይዤ የምን ጾም ነው ስላልኩኝ እኔ ጂጂ አላልኩኝ። ለምን ትናደጃለሽ? አንተ ሰውዬ ጤነኛ ነው እንዴ? ሰው ጂጂ አንቺን እኮ ሮቤልና አወቅኩትኝ። ኦኬ አወቅኩት። ሮቤልና አወቅኩት። ጥሩ ልጅ ነው በጣም። እኔ በሆነ ነገር አንድ ጊዜ እርዳታ ይልሻል የመን ላይ ወይ አጻፍኩት። በውስጥ በኩል የሚለኝም በፊት ለፊት አይለኝም ብዬ አጻፍኩት። ሁሌ የሚጽፈው ስወድሽ እኮ ይለኛል። እንዴት እንደምወድሽ ይለኛል። ለዚህ ቀንቶ ነው እንደዛ ያለሽ። ቀንቶ ነው ይቆይ። በውጭማ አይጽፍም ብዬ ማለት በነገራችን ላይ ፖለቲካ ባለጌ ቆሻሻ ስለሆነ ነው እንጂ ስንቱን ሰው አዋርዷል እንጂ ልጁ በጣም አሁን እንዴት ነው የማደርገው? ደግሞ እንትን ላይ ነው በእናታቸው አጽናኑት። ሶሪ እናቱ ሞተች ነው ያልሽ? አይ እሺ እግዚአብሔር ያጽናው። ለማንኛውም ይሄ ምቀኛ እንዳንቀማመስ እንትን ያደረገው እሱ ነው። ይሄ ምቀኛ ጂጂዬ በቃ በኋላ ከከፈች እና ግን እንጫወት ሀጂ። እየቀለድኩ ነው ሀጂ። በኋላ ጂጂ አሁን ወጣ ብዬ ልምጣና የሆነ ስራ አለኝ። ከዛ በኋላ እንጫወታለን። እሺ ሀጂ። ወደ ስራ ሄዳለሁ። ሌሊት ነው የምሰራው። ወርቄ ደግሞ የሌሊት ስራ ደግሞ ምንድን ነው? ግራ እኮ ነው የሚያጋባው። አሁን ይልቁንስ ነይ እንትን እንሂድ። ምንድን ነው ስሙ? ፍራንክፈርት። ይመቻችሁ በሉ ቻው። እኔ ልጋብዝሽ፣ እነሱን ታያቸው። እኔ ልጋብዝሽ። አይ እኔ እፈራለሁ። ይኸውልሽ፣ ሆድዬ ራሱ ሁለቴ ማስይዥ ላከልኝ።
እንጀራና ወጥ ምናምን ከሚጋብዙሽ እኔ ምን መሰለ ዛውና እንጀራና ወጥ ማይጋብዙ እኔ እንጀራና ምናምን አይደለም እመጣለሁ። ስሚ እኔ ላዝናናሽ አይስወር እኔ ስለምሄድ ነው ስለምነግርሽ ነው የልቤን እግዚአብሔርን እኔ ላዝናናሽ ፏ ብልጭ ላርግሽ። እዚህ ምናምን ቆሮቆ እንደ ጫት ቤት አይደለም። ከበንስታር ሲክስ ስታር አለ እዛ። አሁን ሊያዝና አሁን ቅዳሜ የምትመጪ ከሆነ ሊያዝን ታሪክ አድርገን እንመጣዋለን። ከፈለግሽ ለብቻሽ ይዝልሻለሁ፣ ከፈለግሽ ደግሞ ደርሶ መልስ ይዝልሻለሁ። ያሁኑ ቅዳሜ እኮ እረፍት የለኝም እኔ እኮ። ያሁኑ ቅዳሜ የለሽ በረፍት ወይ? ቅዳሜ ነው ትሰሪያለሽ? ቅዳሜ እሰራለሁ፣ እሑድ አልሰራም። ቅዳሜ እስከ 13 ሰዓት እሰራለሁ። ኦኬ። ከዛ ስንት ሰዓት ነው? 4 ሰዓት ምናምን ለምን አትመጪ? 7 ሰዓት በመኪና 7 ሰዓት በትሬን ፍራንክፈርት ከፍራንክፈርት 5 ሰዓት 6 ሰዓት ይሆናል። ያ ይብርቅሻል። ለምን በፕሌን አትመጪ? ኧረ እኔ ለእንደዚህ ለምን በስነ ስርዓት በቀጠሮ እረፍት ሲኖረኝ እንትን ብያለሁ። እግዚአብሔርን አዝናናሻለሁ። አሁን ቅዳሜ ቀጠሮ አለን እኔና ጓደኛዬ ፍራንክፈርት የሆነ ቦታ የአሁኑ ቅዳሜ የምትሄጂው ደስ የሚለው እኮ በዓል ምናምን እንትን ሲል ጾም ሲፈታ ነው ደስ የሚለው። ያኔ ፕሮግራም አለን እዛ። እኔ ሌላ ቦታ እኔ እኮ ግርግር አልወድም። ነው ግርግር ሳይሆን የምፈልጋቸውን ሰዎች እዚህ ጋር ኑ ማለት እንችላለን። እኔ አሁን እንደዛ ነው የማደርገው። ሆቴል ይዛለሁ። ከዛ በኋላ የምፈልገው ሰው እኔ የምፈልገው ሰው አንድ ሰው ነው ጓደኛዬ ነው። አለቀ በቃ ፏ ብልጭ ብዬ በጣልቅ ማንን ነው እኮ እኔ እኮ እና ታዲያ እኔ እኮ እንትን እንድልልሽ እኮ ነው እንድጠራልሽ እኮ ነው። ለምን እራሳቸው ይመጣሉ ሳይተ በቃ እና ታዲያ ብቻሽን ተዝናኛ። ጓደኛሽ ፊት ቁልጭ ቁልጭ የምለው ምን ዕዳ ነው አልኩሽ እኮ። ለብቻሽ ሆቴል ይዝልሻል እኮ አልኩሽ። አሬ ከብዳለ። እኔ አሁን በዚህ ቅዳሜ አይመቸኝም፣ ግን እኔ ከጾም በኋላ ነው ዳርሽ እምቢ ሲንግል እምቢ ነይና ዝናና እምቢ ይኸውልሽ ጂጂዬ ነይ ዛውና ባዝን ንግባ። እኔ አሁን የምወደው ሰው ራሱ ማለት ነው እንትን ይኸውልሽ ሼር ተደርጎልኝ ፎቶ አንስተው ልከውልኛል። ወለደ መሰለኝ ውሽማሽ ብለውኛል። አረጋግጥና ማለት ነው እኔ አጎቱን ወንድሙን ምን አስጠበሰኝ እልህ አስይዞኝ ማለት ነው። አጎቱን ጠብሼ ላሳየው ነበር፣ ግን ሳስበው ደግሞ ኦሮሞ ቢደፉኝስ የኔ እናት አልኩና ይቅርብኝ ብዬ ማለት ነው። አሁን ወደ ክሩቤል ገልበጥበል ሰሜኖቹ ምን ይሉኛል የሚሉትንም ክሩቤልም እግዚአብሔር እኔ ቆንጆ ቦታ ነው። እንደዛ ካልሽ እኔ ካልኩት እሺ ይላል ክሩቤል። አይስዌር ግን አሁን ጾም ላይ ነው። እንዲያውም እኮ አሪፍ ነው ጾም ስለሆነ ዝም ብላችሁ ትተያያላችሁ፣ ትታወቃላችሁ እንጂ ምንም አታደርጉ። እሱ እኮ እንትን ካለ እኔ ጊዜን አጣበቤ ቤት እኮ ምንም አይደረግም። ዝም ብለሽ ነው የምትተዋወቂ። ማን እሱ እንደዚህ አይነት ነገር እንትን አይዳፈርም። እኔ ግን ቪዛ ላሳድስ ነው የምሄደው። የምን ቪዛ? ዜጋ አይደለሽም እንዴ? እንደዚህ አለ እንዴ? ዜግነት የለሽም እንዴ አንቺ? ምንድን ነው የምትይው? ደብል ነው ያለኝ። ለዚያውም ደብል ኢትዮጵያ እኮ ደብል ዜግነት እኮ እንትን አትልም እኮ አትቀበልም። ኧረ ትችያለሽ። እግዚአብሔርን እኔ አላውቅም። ግን በቃ አሳድሻኝ። በቅዳሜ ቀን ይሰራሉ ኤምባሲ። እኔ አርብ ነው የሚሄደው። እሺ እንደተመቸሽ። ግን እኔ ማለት ነው እኔ አልችልም። ግን ከክሩቤል ጋር ጾም ሲፈታ ከፈለግሽ እንመጣለን። በስነ ስርዓት አውርቼው። ጾም አፕሪል ነው አይደለ? እስቲ ቆይዋል አፕሪል ላይ አሁን ጾም ሲፈታ ጠይቄው መምጣት እችላለሁ። ግን ያው መጀመሪያ ያው በእህትነት ምናምን አሁን ተባብለናል። በእህትነት ይወደኛል፣ እኔም እወደዋለሁ። ችግር የለውም እኮ ችግር የለውም። አትፍሪ። ፑሽ ወርቂ 60 ዓመት ገፋ ቢል በቃ እኮ በአቬሬጅ እኮ የምንኖረው እኮ ምናልባት ትንሽ ነው። ስለዚህ ሂጅበት። ፈራሁት እኮ ሰሜን ጋር መግባት። ክሩቤል እንኳን አሳልፎ አይሰጠኝም። በትክክል አውቃለሁ እንደማይሰጠኝ። እኔ የሚሰጠኝ ወንድና የማይሰጠኝ ወንድ አውቃለሁ። ግን ችግሩ እንዴት ደፍሬ ልግባበት ነው። የክሩቤል እዛ ላይ የማይደፈር ነገር የለም። ድፈር። እኔ ግዴለሽ እኔ ቃል ግባልሻለሁ። ድፈር። በቃ ክሩቤልን ጣሳለሁ። በቃ ምን አባት ክሩቤል ጻፍልኝ። የእውነት ክሩቤል አንድ ጊዜ እኮ እያለኝ የኔ እናት እናቴን ትመስያለሽ ምናምን ሲል የሚፎግረኝ መስሎኝ ነበር። እናቱ ስትሞት አያሳዝነኝም?
ወይኔ ኩርዬ በጣም እዚህ ወጣት ናት እኮ እዚህ አይደለ እንዴ የምትኖረው ጀርመን ነው። እናቴን የሆነ ነገርሽ ይመስላል ብሎ በእናት አሁን ሳይ እኔ ትፎግራለህ እንዴ እለዋለሁ እና ሾፍበት ነበር ታውቂያለሽ። ማለት እዚህ አይደለ እንዴ የምትኖረው ጋይስ እናቱ አሁን አስገብቼው ነበር እኮ ቅድም አስገብቼው እኮ ተናገረ። ለኦሮሞ ጥላቻ አለው ምናምን ሲባል እኔ የለኝም አምጡ አለ። አምጡ ቪዲዮ ይቅርታ ጠይቃለሁ ምንም ችግር የለውም አለ። በቃ ኦኬ አንቺን ግን በጣም ወድሻለሁ አከብርሻለሁ አለ። አለቀ እህቴ አለ። እህት እንባባል ስለተባባለ ኦኬ ግን ያው እንግዲህ ከወደ ሰሜን ድንገት ከጠየቅሽኝ ኪራን ነው ትንሽ ጆፌት ይበት ያው ትንሽ ጊዜ አወራው ትለልሽ ፈልጌ ክሩቤል አዎ በቃ እግሩን እየሳምሽ ትመጫለሽ። አንቺ ደግሞ እሱ ኖ አልሰምም መሳም እንኳን እያሳምሽ ትመጫለሽ። አስቢ አይ አሁን ይልሽ ምን መሰለሽ የኔና የሱ ንግግር ምን አለ መሰለሽ ሞዶ ልጅ አለ ብየዋለሁ። ከዛ በኋላ እስኪ ቆርጥልሽ ችግር የለውም አለኝ የሆነ ቀን። ከዛ በኋላ ብዙ ነው ያወራ ነው ጌታ ላሳይሽ ይችላል ማለት በእንትንም እናወራለን ቪዲዮ ኮል ማለት ነው። ከዛ በኋላ እኔ ምን አልኩኝ መሰለሽ እኔ እኮ እንደዚህ እንትን አይደለሁም አልኩት። እንደዚሁ ነው የምወድሽ አለኝ ከነ ስተትሽ በጣም እወድሻለሁ አለኝ። እና አመንኩት ማለት ነው ወርቄ አይፋሪ ዛሬ ነው ያመንኩት። እስከ ዛሬ አላመንኩትም ነበር። ዛሬ ግን አመንኩት ማለት በሰዎች ፊት እንደዛ ይለኛል ብዬ አላሰብኩማ። እና በውስጥ ምትልሽ በኋላ ልቤ እንትን አለ ታውቂያለሽ። ይጅብት ከፈለግሽው ግን እውነት ይጅብትን ያበራል ድረስ ማለት ነው። እስከ እንትን ድረስ ጌታን ውሽማይን ነበር የማስቡ። አንቺ ልቤ ሰለበው በኢየሱስ ስም ጌታው ያዝ። አይዞሽ አለው እኔ ያለው አይዞሽ እናት እንዲህ ጎሬ ማይሆንም አይዞሽ እኔ ያለሁልሽ እኔ ካጠገብሻለሁ። እሺ እና ምን ወይኔ ጌታ ወይ ላለቅስ ነው። ተውኝ በእናታችሁ እንዳታሳብዱኝ። ዛሬማ አለቀልኝ። ያ እኔ ያለሁልሽ ካጠገብሽ አብሽሪ። ኧረ ተይው። ኧረ ጎንደር ደግሞ ገብቼ ጎንደሬዎች ግን እንዴት ናቸው ማለት እኛማ ከጎንደሬማ ከሆነ ቤተሰብ ነው ምንም አይልሽ። ጎንደሬ ነው ግን እንትን ኦሮሞ ይሉሃል አልኩት። ይሉኛል እንጂ የለብኝም ወደ ሸዋ እንትን አለኝ አለ እና እኔ ኦሮሞን የሰደብኩበት እንትን ያምጡ አለ እና ይቅርታ ጠይቃለሁ አለ። ተናገረ ደግሞ እኔን ራሱ ይመክረኛል እንድትሰድቢ ምናምን የሚያደርጉሽ እኮ እንዲህ ምናምን እንደዚህ እንዳቆም እንትን ይላል ማለት ይጠይቀኛል ምናምን። ከዛ የሆነ ሳለ እኔ የራሴ እንትን ይሆናል አይደለ እንዲህ አይነት እንትን እና አንደኛ ደግሞ ወደዛ አካባቢ እንደዚህ አይመቸኝም አልኩት። ማለት ጓደኛ አለኝ አልኩት። ከዛ እያወቀ መጣ ውሸት እንደሆነ ማለት ነው። ከዛ ግን በቃ የሆነ ሞዶ ልጅ አለ ግን እሱ አይወደኝም አልኩት። ስንት ዓመትሽ ነው ግን ከተለያዩሽ ከሚወድሽ የምትወጂው ሰውዬው? ልጅ ከተጣላሁት አሁን 1-2 ዓመት ሊሆን ሆነ። እስካሁን ግን ትወጂዋለሽ? በጣም ነው የምወደው ጌታ። ዛሬ ራሱ አጋጣሚ ሀይ ቢለኝ እግዚአብሔርን ተደራቢ ሚስት ራሱ ቢለኝ እደረባል። ክርስቶስ በጣም ግን አይወደኝም። እንደማይወደኝ እኮ አውቃለሁ። ወይ ጉድ! እሱን የሚያስረሳኝ ሰው እንትን ካልኩኝ ማለት በቃ ይሁን አላርለ በቃ ይሁን አሁን እንትን አላርለ በቃ 7ኛ ሚስት ራሱ ካለኝ እገባለሁ። ጌታ ነው የምልሽ። በጣም ነው ውይ አገባዋለሁ። አንደኛ ምን መሰለሽ መስፈርቴን ያሟላል። አንደኛ የሀገሬ ልጅ ነው፣ ኦሮሞ ነው፣ ምንም ችግር የለብኝም። ሁለተኛ ደግሞ ማለት ነው በጣም ሁሉም ከሚያውቁኝ በላይ ማለት ነው በጣም ያቀኛል፣ ይረዳኛል። ስዋሽ ያውቃል፣ እውነቴን ያውቃል። እንዲህ ማለት አይጠበቅብኝ። በቃ በጣም ያነበኛል። ገባሽ? የሆነ ተገለበጪ ቢለኝ ራሱ እገለበጣለሁ። በጥፍሬን ያስኬደኝ ብልሽ አታምኚኝ። በቃ ዝም ብለሽ አፍቃሪ ነሽ ማለት ነው አንቺ? አይደለም፣ ዝም ብዬ አላፈቅርም። ኦኬ። እኔ እሱን እንጃ አላውቅም። ጌታ ብቻ ይወቀው። ግን በቃ ሌላ ሰው ግን መያዝ አልፈልግም። ማለት ከዚህ ህመሜ መውጣት አልፈልግም፣ ስለማልፈልግም። ገባሽ? ሰው ደግሞ አይረዳሽም። ብሞክር ደስ ይለኛል፣ ግን ክሩቤል ሳስበው የሚያስወጣኝ ይመስለኛል። ማለት በሆነ ነገር ገባልኝ። ታውቂያለሽ?
ከረቤት ማኮሽ ካልኩት እኮ ችግር የለብኝም። ምን 8 ወር ሆነን እኮ ከክሩቤት ጋር ማውራት ከጀመረ። ግን እንትን አይደለም ማለት ያውቃል። የእውነትሽን እያወራሽ ነው እንዴ አንቺ ሴትዮ? የእውነትሽን ነው? ክርስቶስን እንዴ ምን ሆነሽ ነው? እኔ ነኝ እኮ አልሆንም አልኩት። ማለት በእንዲህ አይነት ሙድ አይሆንም አልኩት። ከዛ በኋላ በቃ በእህትነት በወንድምነት ስንገናኝ እናወራለን ምናምን እቃለቅ። ከዛ በተረፈ ዛሬ ነው እንደውም በቃ የምትለኝ በውስጥ የምትለኝን ነገር በለኝ ስለው ነው እንትን ያልኩት። እና በቃ እናንተ ሰዎች በሉ ሌላ አምልጥ፣ ሌላ ችግር ውስጥ ከመግባታችን በፊት እና ታስበው። ግን ዛሬ ልከርበት እንዲያልኩ በቃ አሳዘነኝ። ደግሞ የፍቅር ክሊኒክ ሆኛለሁ። እሺ በሉ ፎንቅ ያላችሁ ሊጋኑ ለሞተች ማለት ነው። በቃ የሆነ ብቻው ምናምን ሆኖ ቪዲዮ ሲሰራ ማለት ነው። ጌታን አይቼው በውስጥ በኩል እንትን እንዳላወራው ፈራውኝ። ታውቂያለሽ የማዋጣ ጸሎ ለቅስፈት አልኩና አሁን ሲመጣ ነው ነገርኩት። በቃ ይሆናላ እቀፊው የሚልሽ በቃ ወይኔ አጠገቡ ሁኚ ባቅፎ ኖሮ ምናምን አልኩና በቃ የሆነ ከዛ በውስጥ በኩል ማለት ነው እና ፋሎ ጋር ልትገቢ ነዋ። ኧረ ተይኝ እስኪ። እኔ እኮ መጨረሻ እንደዚህ ከሆነ ማበዴ። ኧረ ውሽማዬ አሁን ቢመጣ እራሱ አልፈልግም። በቃ ልቤ እንደረመሰ አልፈልገውም። በቃ ወለጋ ይቅር እና ወለጋ በጎንደር የተሸነፈ እያልሽኝ ነው? እኔ እንጃ። ተበላን፣ ተሸንፈናል። ወለጋ በጎንደር የተሸነፈ እያልሽ ነው? አስበሻል? 7ኛ ሚስት ሆኜ እገባለሁ ያልኩት ሴትዮ አቅድለት ነበር። ወይኔ ውሽማዬን እኮ እንዴት እንደምወደው በኢየሱስ። ግን ለምንድን ነው የምወደው? በጣም ብሔርተኛ ስለሆንኩ ነው። አይ እንደዛ እንኳን አታስቢ። ይሁን ለማንኛውም ለበጎ ነው። ግን ውሽማዬን በጣም ነው የምወደው። በዚህ አጋጣሚ ከመሚ አንዳንዴ ከመሚ መውጣት አልፈልግም። አሚንዬ እንደፈለገች ትንቷት እንደልብ እንጂ ግን ወርቄ ጤነኛ ናት አልመስልማ። መች ጤነኛ ሆናለሁ ብለሽ ነው? እና እንደዚህ ነው ልሻለሁ። አይ ጎንደሬ ማሊዝም ለማላዋጣው ነገር ለምን እንትን እላለሁ። ግን ውሽማዬ ወለደ ብላ አንዷ ፎቶ ላከችልኝ ቅድም ከአንቺ ጋር እያወራሁ እና ተስፋ ቁረጭ አለችሽ? ቁረጭ አትለኝ። አልቆርጥም አልኳት። እኔ ደግሞ አይገርምሽም? ኢንጆይ አድርጊ ወርቄ። ግን አይስዌር ኢንጆይ አድርጊ። ኢንጆይ ኦኬ። ኢንጆይ ምን ያደርጋል? ኢንጆይ ካለ ፍቅር ምን ያደርጋል? ስለዚህ ፍቅር ነው እንጂ የምልሽ በፍቅር እኮ ነው ያልኩት። እኔ ይኸውልሽ የላከችልኝ ያሳቀችኝ ማሳቅ። ቆይ ከእንትኑ ስለ ግንጋ ይኸውልሽ እያነበብሽ ነው። ስለ ግንጋጋ ንገሪን አሚንዬ። ስለ ግንጋጋ አትናገርም። ይሄኛውን ፎቶ ምናምን ለቋል አለችኝ እና ተስፋ ቁረጭ አለችኝ። ቤቢ እንትን ብሏል ሼር አድርጎልሻል አለችኝ። ከዛ በኋላ እኔ ደግሞ ናይዘን በቃ ምን ይደረጋል። ግን አብረሽ እኮ ልጁንም ማሳደግ እኮ ትችያለሽ ወርቅዬ። ኧረ ሚስቱንም አብረ